ግን እንዴት ነው የሚሰራው? አሁን የምገኘው በገሊላ ማኒፋክቸሪንግ ነው። ጫማ ከመጀመሪያው እስከ መጨረሻው እንዴት እንደሚሰራ የምናይ ይሆናል። እንዴት ተሰራ? ሰላም፣ እንዴት ነህ? ሰላም። ማን ልበል? እስኪ የስራ ድርሻህንም ንገረኝ። ጥላሁን እባላለሁ። የስራ ድርሻዬ የቆዳ ሰሌክተር ነኝ። እዚህ ጋር ቆዳ ሰሌክት ነው የሚያደርገው። ጥሬ እቃዎቹ የሚመረጡበት ቦታ ነው። ጥሬ እቃ የሚመረጥበት ቦታ ነው። ይሄ የኢንስፔክሽን ኤሪያ ነው። እዚህ ጋር በከለር በኳሊቲ ተመርጦ የሚቀመጥበት ሰሌክት የሚደረግበት ቦታ ነው። ይሄ ኤሪያ ያው እንደሚታዩ ቆዳዎች የተከማቹበት ቦታ ነው። እያንዳንዱን ቆዳ በኦርደር መሰረት ሰሌክት አድርጌ ከለር በአይነቱ ለከቲንግ ዲፓርትመንት አቀርባለሁ ማለት ነው። የስራ ሂደቱ እስኪ እንዴት ነው? የስራ ሂደቱ ያው አሁን ኦርደር እንደተሰጠኝ ኦርደር በዚህ መልኩ ይዘጋጃል። ኦርደር ሲዘጋጅ የሚፈለገውን የቆዳ አይነት አዘጋጃለሁ ማለት ነው። ለምሳሌ ይሄ ቆዳ የፍየል ቆዳ ነው። ከፋይ ቆዳ ነው። ልክ ከፋይ ቆዳ ሲመጣልኝ ኦርደሩ እንደመጣልኝ እዚህ ያዘጋጃለሁ ማለት ነው። በከለር እና የፀጉሩ ራሱ ለየት ልል ይችላል። ግማሹ ፀጉራቸው ጠርጠር ያለው ይሄ ፀጉር ያለውን ለብቻ ሌላውን ለብቻ እንደዛ ሶርት አድርጌ ያስቀምጣለሁ ማለት ነው። እንደገና ኢንዲኬትም አደርገዋለሁ የዲፌክት ያለበትን ቦታ በማርክ ፔን ለቆራጮች እንዲታያቸው አድርጌ አሁን እዚህ ጋር ምልክት ያረክበት ችግር ስላለበት ነው። ችግር ያለበት ኤሪያ ነው እሱ። አሁን አይቆረጥም ማለት ነው። ይሄ እና እንደዛ አዘጋጃለሁ። ሌላ የመጣልኝ ኦርደር ይሄ ነው። ይሄ ቆዳ ደግሞ ካውፑላፕ ይባላል። ካውፑላፕ ማለት ከበሬ ቆዳ ነው የሚሰራው። እንደዛኛው ቆዳ ችግር ያለበትን ኤሪያ ማርክ ካረኩ በኋላ ከተዘጋጀ በኋላ ቆረጣ ክፍል ሄዶ ይቆረጣል። በዚህ መልኩ የተመረጠውን ቆዳ ቀጥሎ ደግሞ ወዴት እንደሚሄድ አሳያቸዋለሁ። ሰላም፣ እንዴት ነህ? ማን ልበል ስምህን? ዘበነ እባላለሁ። የስራ ድርሻስ? ቆዳውን ተተረከብኩ በኋላ ቆዳውን ለምን ይውላል፣ ለምን ለጎን፣ ለፊት፣ ለድስትኒ የሚባል አለ። ከዛ የኋላ የሚባል አለ። ያ ለምን ይውላል የሚለውን ነገር እኔ ጋር ነው የሚመጣው ማለት ነው። ያ ከመጣ በኋላ ቆዳውን ካስቀመጥኩ በኋላ ይሄ ቆዳ ቼክ ማድረግ አለብኝ። የኋላና የፊቱ ጋር የሚገባው የቆዳ አይነት የተለያየ ነው እንዴ? አዎ የተለያየ። ለምሳሌ ቆዳ የሚሳብ ፓርት አለው፣ የማይሳብ ፓርት አለው። ያ የሚሳበው ፓርት ምንጊዜም ወደፊት አንጠቀምም። የምንጠቀመው ለምሳሌ ድስትኒ ከኋላ የሆኑ ነገሮች እና መላስ ላይ የማይሳቡ ነገሮች ናቸው ማንረገጣቸው። የሚሳቡ ላይ ግን ካስገባን ያ የሚሳበው ፓርት ለምሳሌ ወዴት ነው ማስገባት ያለብን? ያለ ወደፊት የሚሳብ መሳብ የለበትም። ጫማ መሳብ ያለበት ወደ ጎን ነው። ወዴትም ስለማንሄድ አሁን እኛ ስንረግጥ ወደፊት የምንረግጥ ከሆነ ጫማው እየሾለ ሄደና እየሰፋ ነው የሚሄደው። ለዛ ነው የሚሳበውና የማይሳበውን ፓርት መለየት ያለብን። አዎ። ከዛን ውጪ ደግሞ ቆዳው ለምሳሌ አሁን ብሽሽቶች አሉ። የጀርባ ቆዳ አለ እና የሆድ ቆዳ አለ። ምንጊዜም የሆዶች ቆዳ በለስለስ ያለ ፓርት ላይ መላስ ላይ ነው የምንጠቀመው። ጀርባዎቹ ምናምን እንደዚህ ድስትኒዎች ላይና የተለጣፊ የሆኑ ነገሮች ላይ እንጠቀማለን። እነኚህ ብሽሽቶች ደግሞ ከድስትኒ የሚባላሉ እነኚህ ፓርቶች ማለት ነው። እነኚህ አካባቢ ላይ የምንጠቀማቸው እነኚህ ተለጣፊ ስለሆኑ የትም አይንቀሳቀሳቸው። ተለጥፈው እዚያ ላይ ስለሚይዛቸው በቃ ይይዛቸዋል ማሰሪያ ላይ ማለት ነው። የበሬው የጀርባው ፓርት እና የሆዱ ፓርት በጣም የተለያየ ነው። ቆዳቸው የተለያየ ነው። የሚሳባለ የሚውልበትን ቦታ የተለያየ ነው። የሚውልበትን ቦታ ለጫማው የተለያየ ነው ማለት ነው። እነዚህስ ምንድን ናቸው? እቺ መላስ ትባላለች። እሺ። እቺኛዋ ደግሞ የክር ቤት እንትን ነች። መግቢያ መላሷ ጎን አካባቢ ላይ የምትለጠፍ ነች። ቅርጽ የምታወጣበት ነው እንዴ? አዎ፣ ቅርጽ የምታወጣባቸው ለምሳሌ እንደነኛ ያሉ ማለት ነው። እነኚህ ናቸው። ይህቺ ደግሞ መላስ ማለት የጫማው ላይ መላሷ ማሰሪያ ላይ። የትኛው ማለት ነው? መላስ ማለት እቺ ነች። ምሳሌ እቺ ማለት ነች። እቺ መላስ ማለት የምላሱን ፓርት በዚህ ነው ቅርጽ የምታወጣው ነው። በዚህ ነው የምናየው። እነኚህ ደግሞ ድስትኒ ማሰሪያ ላይ የሚውሉ ምልክት ማድረጊያ ናቸው። እነኚህ ማለት ደግሞ የክር ማሰሪያዎች መግቢያዎች ናቸው። እነኚህ ይሰፉና እነኚህ ይገባሉ ማለት ነው።
እና ከዚያ ደግሞ እቺኛዋ ደግሞ ምንድነች የዚፕ ያላቸው ዚፕ ጫማ ያላቸው ጫማ ናቸው። እነኚህ እንደዚያ ናቸው ማለት ነው። የተመረጠው ቆዳ ተቆርጧል፣ ቅርጽ ይዟል። ቀጥሎ ደግሞ ምን እንደምናይ አብራችሁን ቆዩ። አዳነች ትባላለች። እዛ ጋር እንግዲህ በቅርጽ የተቆረጡትን ደግሞ እሷ ጋር ምን አይነት የስራ ሂደት እንዳለው አዳነች ትነግረናለች። አዳነች እንግዲህ እዚህ ጋር ተቆራርጠው መተውልሻል። ከዛ ጋር የአንቺ የስራ ሂደት ምንድን ነው? የስራ ሂደት ስረዛ ይባላል። ይሄ ስረዛ ለስፌት ዋና ፖይንቱ ነው። ስረዛ እዚህ ጋር ያለው ስረዛ ነው፣ ዋና ፖይንት ነው። በቃ የስራ ዋና ማስጀመሪያ ሂደቱ እዚህ ጋር ነው። ከዛ ተቆርጦ የመጣው ስራ እዚህ ጋር ያለው ነው። ለስፌት የምንሰጣቸው እኛ ነን። ይሄን አይተው ነው የሚሰፉ የሚያደርጉት። ለስፌቱ እንዲረዳቸው ምልክት ነው የምንሰጣቸው። እሱ ነው ስረዛ የሚባለው። አዎ ስረዛ የሚባለው እሱ ነው። ምልክት እየሰጠዋቸው ነው። ይሄን አይተው ነው ሰፊቶች የሚሰሩት ማለት ነው። ስረዛ ስትይ እኮ ምንድን ነው የምትሰርዘው ብዬ ለካ ምልክት ማስያዝ ነው ስረዛ ነው። ዋና ፖይንት ነው እዚህ ጋር። በቃ የጫማ ዋና ሂደቱ ያለው እዚህ ጋር ነው። ስፌቱ ማያያዣው ይሄ አይተው ያው ኦኬ፣ እንደዚህ አይተው በዚህ መሰረት ነው የሚሰሩት። ይሄ ዋና ግንባር ነው። የዚህ ፓርት ደግሞ ያው እቺኛው ናት። እቺ ፓርት ናት። እዛ የፊት ለፊቱ ፓርት ነው። ያው እቺኛው እዚህ ጋር ናት። መንገጥማት እቺ ቢገጥሙባት ነው አሁን የሰራስኳትን ማለት ነው። እቺ አድርገው የሚሰሩባት ነው። ለዚህም አልሰራውልሽም። ያው እቺ ናት። ያው እቺኛው ለዚህኛው አይተው ለዚህ የሚያስቀምጡባት ናት ማለት ነው ለስፌት። ስለዚህ አንቺ በቅርጽ የተቆረጠልሽን አንቺ ደግሞ ለስፌት ምቹ እንዲሆን አድርገሽ ስርዝ እያደረግሽ ለሌሎች ታቀርቢያለሽ ማለት ነው። ሰላም ነሽ? እንዴት ነሽ? አለሽ። እንግዲህ አዳነች ምልክቶችን አድርጋ ወደ አንቺ ልካለች። የአንቺስ ፕሮሰስ ምንድን ነው? የኔ ፕሮሰስ ደግሞ አንደኛ ጫማው ውበቱ እንዲያምር ልስቅ እንዲል ለስፌት አዘጋጅቼ እኔ እልክላቸዋለሁ ማለት ነው። በምን መልኩ ነው ዝግጁ የምታደርጊው ለስፌት? ለስፌት በሚመቻቸው መልኩ እንደዚህ ያረግሽው ነው እየላጨው እያሳመርኩት ነው ማለት ነው። ለምንድን ነው የሚላጨው? ምንድን ነው የሚረዳው መላጨቱ? የሚረዳው አንደኛ ውበቱ ያምራል፣ ሁለተኛ እዛ ጋር ሲሄድ ስፌቶች መርፌ ሰብረባቸው ጫማው ልስቅ ብሎ አምሮ ይወጣል ማለት ነው። እንዲለሰልስ ይሆናል ነው ስሰፊው ልስቅ ያምራል። ይሄ ሂደት አድርገሽ ነው ወደ እነሱ የምትልኪው? አድርጌ እኔ ለስፌት ክፍል እልካለሁ ማለት ነው። አሁን አንቺ ያደረግሽውን የስራ ሂደት ሳይደረግ ወደ ሌላኛው ቦታ ቢሄድ ምንድን ነው ችግሩ? የሚያመጣው ችግር አለ? በጣም ችግር አለ። አንደኛ ጫማው አያምርም፣ ውበት አይኖረውም። ሁለተኛ መርፌ ይሰብራል። ለስፌቶች እኔ ዝም ብዬ ባስተላልፍላቸው መርፌ ይሰብርባቸዋል፣ ያስቸግራቸዋል። ለስፌት ምቹ ቆንጆ ሆኖ አይሄድም። በዛ ልክ ደግሞ ውብ ሆኖ ጫማ አምሮ እንዲሄድ እንዳንቺ ቆንጆዬ ሆኖ እንደኔ ጫማው እዚያ ተዘክራለሁ። ቴንክ ዩ። ሰላም፣ እንዴት ናችሁ? ማን ልበል? ፋኑስ ማለት ነው። እሺ፣ እዛ ጋር እንግዲህ ለስፌት ምቹ እንዲሆንና ውበቱ ደግሞ ሞር እንዲያምር ተደርጎ ተላጭቶ ወደ እናንተ መጥቷል። እዚህ ጋር የሚደረገው ሂደት ምንድን ነው? እዚህ ጋር የሚደረገው ሂደት እንግዲህ ስፌት ከመግባቱ በፊት የሚደረጉ ሂደቶች አሉ። እሺ፣ ለምሳሌ እነዚህ አፐሮች ናቸው። አፐሮቹ ልክ ቅድም እንደመጣልን እዛ ጋር እንዳያችሁት ግራና ቀኝ የምትባላለች፣ ግራና ቀኝ እናደርጋለን። ብዙ አይነት ኮምፖነንቶች ናቸው ያሉት። ከዛ ከሁሉም አይነት ግራና ቀኝ የሚደረጉ ነገሮች አሉ፣ አንድ ላይ የሚጫኑ ማለት ነው። ሁሉም 1 2 3 4 5 6 ኮምፖነንት። ስለዚህ እዚህ ጋር የሚደረገው ፕሮሰስ ግራና ቀኙን አንድ ላይ አድርጎ መለየት ነው። ከዛ የመጣውን ልክ ላይኒንጉ ገበሮች፣ እነዚህ ገበር ይባላል፣ ከውስጥ የሚገባ ነገር ነው። እነሱንም እንደዛው ግራና ቀኝ አለው፣ የተለያዩ ኮምፖነንቶች አሉት። እነሱንም እንደዛው ከታች የሁሉንም አይነት ግራና ቀኝ ካደረጋችሁ በኋላ ለአንድ ጫማ የሚሆነው እዛ ጋር ነው ታደርጉ። እንዴት ናችሁ? ስራ እንዴት ነው? እሺ፣ ቀጣይ የሚደረገው ፕሮሰስ ምንድን ነው? እነዚህ ማቴሪያሎች አሉ። እነዚህ ጫማው እንዲጠነክር ተብሎ የሚደረጉ ማቴሪያሎች ናቸው። እነዚህ ይደረጋሉ። ጨርቅ እንዲለጠፍበት የሚሆነው እንዲጠነክር ነው። እሺ፣ ቀጣይ ደግሞ እዚህ ጋር ነው። እሺ፣ እዚህ ጋር ዚፐሩ ይመጣል። እሱ ዚፐሩ ቅድም እዚህ ጋር ነበረች። አዎ፣ ዚፐሩ አለ፣ እዚህ ጋር አለች። ለጥፋታለ ያይዟታል። እዚህ ጋር የምትደረገው ማቴሪያል አለች። እዚህ ጋር የሚሰራው ይሄ እዚህ ጋር የሚሰሩት ዚፑ መለጠፍ ነው የነሱ ስራ። ልዩነቱ አሁን ይሄኛው የተሰፋ ነው፣
ይሄ ደግሞ ሳይሰፋው የመጣው ነው ማለት ነው። ስለዚህ እዚህ ጋር የሚካሄደው ፕሮሰስ ይሄ ነው። ጫማ አሰሩልኝ ግን የእግሬን ልክ ለክታችሁ እንደዚህ ቺኛዋ ትለጠፋለች። አዎ ቺኛዋ እቺ ለዚህ ነበረች አይደል? ቺኛዋ ለብቻ ተለጠፈች። ከዛ ደግሞ እቺና እቺ የበፊት ቅድም ያይሻት ማለት ነው። እንደዚህ ነው የሚለጥፉት እዚህ ማለት ነው። በጣም የሚገርም ነው። በትክክል የጫማው ይዘት እየመጣ ነው። እኔ በጣም በሚገርም ሁኔታ ጫማ እንደዚህ እንደሚሰራ አስቤ አላውቅም። ሂደት አለው። አዎ በጣም ብዙ ሂደት ነው ያለው። ሲለበስ ነው ለካ ቀላል፣ ስንረግጠው ነው ቀላል። እሺ ከዛ እሷ ስፌት ይሄኛውን ትሰፋለች ማለት ነው። እዚህ ሁለቱ የዚህኛውን ጠርዝ እሷ ደግሞ የምትሰራው ተሰፍቶ ደግሞ ይሄንን ይመስላል ማለት ነው። ይሄኛው ደግሞ ታያይዘዋለች ማለት ነው። ይሄ ዚግዛግ ነው። ኦኬ ወደ ጫማነት እየተቀየረ ነው አሁን ማለት ነው። እሷ ደግሞ ሊስት ትለጥፈዋለች እንደዚህ ይሆናል ማለት ነው። እሷስ ምንድነው በመዶሻ የምትቀጠቅጠው? እቺና ትሰራለች። እቺ ሊስቲና ቁንጥጥ ቆርጣለች። ልክ እንደዚህ ትታጠፍና ደብደብ ትደረጋለች። የምትደበደበው ቅርጿን በደንብ እንድትይዝ ነው እንደዚህ። እሺ እየደበደብሽ ልምታ እንዴ? ፍርድ ቤት አስመሰልኩት ግን እኔ። እዛ ጋር ተደብድቧል፣ ተጣብቋል። እዚህ ጋር ደግሞ ምንድን ነው? ይሄ ደግሞ እሱን ነው የምትሰፋው። እሱ ቅድም የለጠፉት እሷ ትሰፋዋለች ማለት ነው። ስፌቱ ራሱ እያንዳንዱ የተለያየ ሰው ነው የሚሰራው። የተለያየ እዚህ ጋር የሰፉትን እሷ ትሰራለች። ሌላ ደግሞ ሌላ ስቴፕ ባይ ስቴፕ ነው። እዛ ገበሩ ካለቀ በኋላ ደግሞ እሷ ሁለት መርፌ ናት። ሁለት መርፌ ታያይዟለች ማለት ነው። ይሽ አጣበቁት። ከዛ እሷ ከዚህ ጀምራ ይችን ትሰፋለች ማለት ነው። ጫማ ስራ ግን በጣም ከባድ ነው። እያንዳንዷ ዲቴል አንዳንድ ሰው ነው የሚሰራው። ቀዳዳውን የሚሰራው፣ ዚፑን የሚሰራው በጣም ነው የሚገርመው። አንድ ሰው አንድ ስራ ነው። እንደዚህ አስቤ አላውቅም። እንዴት ናችሁ? እሺ እዚህ ጋር ደግሞ የፍታይቺ ምላሷ አለች። ቺናና ይሻት ምላሷ ለምላሷ ስፖንጅ ኦኬ፣ ምቹ እንዲሆን ነው። እዚህ ጋር የሆነች ጌጥ አለች። ይሄ እንደዚህ ሳይሆን እንደዚህ መታሰር አለበት። እንደዚህ ኦኬ። እሷ ነው የምትሰራው። እሷ እናት እሷ የተሰራውን አሳየኝ። የተሰራችው ኦኬ። ስታይሻት ወደ ጫማነት እየመጣ እዚህ ጋር ነው የመጨረሻው። እንግዲህ ምንድነው ላይተሩ ደግሞ? እንግዲህ የዚህን ጫማ ፕሮሰስ ዲቴይሉን ከመጀመሪያ ጀምሮ አይቼ እዚህ ጋር ደርሻለሁ። እስኪ አሁን ደግሞ ምንድነው የሚደረገው? እሺ እዚህ ድረስ ደርሷል ተሰፍቶ ሙሉ ጫማው። አዎ ከዚህ የሚቀጥለው ጫማችን እንግዲህ ከፊትና ከኋላ ትንሽ ጠንከር ማለት አለበት። ሙሉ ቆዳ ጫማ ቢሆንም የተወሰነ ጥንካሬ፣ ይሄኛው ማቴሪያል ሹገር ኮትድ የሆነ ማቴሪያል ነው። በሙቀት የምናጣበቅበት ፕሮሰስ ነው። እንዲወጥረውም ጭምር ነው። ወጠር አድርጎ ያዝ ያደርጋል። ምክንያቱም ቆዳ በባህሪው ሶፍት ነው፣ ይተኛብናል። ቅርጽ የሚያስይዘው አለ ነው። እዚህ ከፊትና ከኋላ ቅርጽ የሚያስይዝልን የምናስገባበትን እናያለን። መጀመሪያ የኋላውን ከዛ የፊቱን እናያለን። እሺ መወጠሪያ ክፍል ነው። አይ ይሄኛው ካውንተር ሞልዲንግ ነው የምንለው። ከኋላ ሞልድ ማድረጊያ ነው። ልክ እዚች በሞልዷ ቅርጽ እንደምታዩ፣ በጫማው ቅርጽ እዚህ ጋር እንደምታዩ ሞልድ አለ። ሙቀት አለው ሞልዱ። በሙቀቱ ቅርጽ የሚያስይዝበት ማለት ነው። ልክ እንደዚህ አሁን ሰጠንኪው ይሄ ሙቀት አለ። አዎ ስለዚህ ቅድም የነበረው ማቴሪያል በሙቀት ነው ቅርጽ እዛ ጋር አሁንም ድጋሚ እንደምናየው በሙቀት ነው ቅርጽ የሚያስይዝልን ማለት ነው። እንዲጣበቅም የሚያደርገው ሙቀቱ ነው። ሙቀቱ ያቀልጠውና ራሱ ማጣበቂያ አለው በሙቀት አክቲቬት የሚደረግ ማለት ነው። ስለዚህ ከቆዳው ጋር እንዲጣበቅ ይረዳናል። እንግዲህ የፊቱንም አጣብቀናል፣ የኋላውንም አጣብቀናል። ቀጥሎ ወደዛኛው ነው የምንሄደው። ቀጥሎ የሚሆነው ይሄ መሀል ላይ ያለው ክፍተት በማስሽ ይደረግና ይጣበቃል። ይሄ ክፍተቶቹ እንዳለ ይጣበቃሉ ማለት ነው። ከአንድ ሳይቀር ሁሉም ሙሉ ተደርጎ፣ ምክንያቱም ገበሩና ቆዳው የላይኛው መለያየት የለበትም አንድ እስኪሆን ድረስ ማለት ነው። እነዚህ ውስጥ የምናያቸው ነገሮች ጫማ ስንገዛ እናያቸው፣ ከዚህ በኋላ አይታዩም ማለት ነው። አዎ አእምሮ ድምቅ ብሎ ነው እኛ ጋር የሚመጣው። እኔ እኮ ዛሬ እያልኩ ነበር የጫማ ፕሮሰስ እንደዚህ ከባድ ነው፣ ለካ ጫማ ሲረግጡት ነው ቀላል አልኩኝ እኮ። ማጠንከሪያዎች ከውስጥ ያሉ ብዙ ነገሮች በቃ በዚህ መልኩ ሸፈን ተደርጎ ወደ ቀጣዩ የሚያልፍ ይሆናል ማለት ነው። አጣብቀነዋል እና እንደምታዩ ጫማው ውስጡ ቆንጆ ሆኗል ማለት ነው። እዚህ ቀጣይ የሚሆነው ደግሞ እዚህ ጋር አፐር ራፊንግ የምንለው አለ። አሁን እዚህ ጋር ተደራርቦ ቆዳው ስለወፈረ
በኋላ ላይ ሲወጠር ሶል ሲጣበቅ እንዳያስቸግረን ቅርጹንም እንዳያበላሸው ጭምር ይመስለኛል። አዎ እቺን እንቀንሳታለን። ኦፕሬተሩ ሙረዳ ክፍል ነው ይሄ። ፋይናሊ እዚህ ጋር ምን ይሆናል? እሺ ቅድም የተያያዙ ነገሮች እንዳይላቀቁ የሚሰፉበት ማለት ነው። ጠርዙ ይሰፋል ድጋሚ። ከዛ በኋላ እዚህ ያለቁ ነገሮች ተሰብስበው ወደ ቀጣዩ ክፍል የሚገቡ ይሆናል። እስካሁን ያላየናቸው ነገሮች የጫማችንን ቅርጽ የሚወስነው ይሄ ነገር ነው ማለት ነው። ይሄ ለምሳሌ የሱፍ ጫማ ቢሆን ለሱፍ ጫማ የሚሆን ፎርም ነው የሚሆነው። እንደገና የስፖርት ታይፕ ቢሆን የስፖርት ታይፕ ነው የሚሆነው። የሴት ቢሆን የሴት ነው የሚሆነው። ይሄኛው እንደምታየው 43 ቁጥር ለየቁጥሩ የተለያየ ነው። ለየቁጥሩ የተለያየ ሞልድ አለ። ስለዚህ ልክ ይሄ 43 እና ጫማው አብሮ የተሰራው 43 አብሮ ይላካል። ሲላክ አብሮት መጨረሻ ላይ ሶል ስለሚጣበቅ ሶል በኬሚካል ይታጠብና አብሮ ይጫናል ማለት ነው። ይሄ ኬሚካሉ በ10 በ15 ደቂቃ ይተናል ጫፍ እስኪደርስ ድረስ ማለት ነው። ስለዚህ ይሄን ልክ እንደዚህ ይጫንና እዚህ ጋር አንድ ኦፕሬሽን አለ የምናየው። ኬሚካሉ ለምንድን ነው የሚደረገው? ኬሚካሉ ምንድን ነው? የሶሉን ሰርፌስ ያዘጋጀዋል ለማስቲሽ። በኬሚካሉ ሳናጥብ ብናጣብቀው አቧራ ወይ ሌላ ነገር ይኖረውና ከማስቲሹና ከሶሉ መሀል ሌላ ነገር ካለ በደንብ አይዘል። ኮምቤሮ ላይ እንደምታዩ ጫማዎች ወደዚህ ይመጣሉ። ይሄኛው ማሽን ቅድም እንደተነጋገር ነው ልክ ይሄ ይወጠራል፣ እናየዋለን። አሁን ሲወጠር ቆዳው ክራክ እንዳያደርግ ወይም ደግሞ በመሀል የተቆረጠ ነገር እንዳይኖረው ውሃ አለው፣ ሙቀት አለው። በሙቀትና በውሃ ቆዳውን ያለሰልሰዋል ማለት ነው። ስቲም ነው፣ የፈላ ውሃ ስለሆነ እንፋሎቱ ነው። እንፋሎቱ በሙቀት ይሄን ማለስለስ ነው። ምክንያቱም ቀጥሎ የምናየው ኦፕሬሽን ይሄን መሳብ ስለሆነ እዛ ሰዓት እንዳይቆረጥ ልክ እንደምታየው እናስገባና በሙቀት እና እንፋሎት ያደርግልናል፣ ያለሰልሳል። በስቲም እናለሰልሰዋለን። ከዛስ ወደዛኛው ነው የሚተላለፈው? ወደዚህኛው ነው የምንመጣው። እሺ እንግዲህ ይሄኛው ላች አሉ፣ አርሞች አሉ። በኒማቲክ የሆኑ አርሞች እራሳቸው ዋይፕ አድርገው ያያዙ። እዚህ የራሱ ሰዓት አለ። እዚህ ጫማችን እየደረሰ ነው፣ እየደረሰ ነው። አብረን የሰራነው እያየነው ጫማ እየሆነች ነው። ይሄ ሙሉ ተስቦ እስከ መጨረሻ ሲሄድ ጫማ ይሆናል ማለት ነው። አሁን እዚች ጋር ይሄኛው አጀስትመንት ቼክ ይደረጋል። ኳሊቲ በጣም ኳሊቲ መታየት አለበት። ምክንያቱም ጎንና ጎኑ እኩል መሆን አለበት ጫማው። እዚህ ጋር የሚታይ ነገር ይታያል። ልክ ያልሆነ ነገር ካለ ተመልሶ ነው የሚሰራው። እንከን ክፍል ነው ይሄ ደግሞ እንከን ክፍል ከተገኘ ይመለሳል። እሺ እዚህ ጋር ቅድም ፊት ሲዘጋ ነው ያየነው። እዚህ አሁን በተመሳሳይ ልክ ይሄን ስንሰጠው ማሽኑ ራሱ ኋላውን ይዘጋዋል ማለት ነው። እዚህ ከታች አሁን ጫማችን እየተዘጋ ቅርጽ እየያዘ ነው ማለት ነው። አዎ የሚገርም ነው። እዚህ ቅርጹን እየያዘ ነው። ከዚህ ቀጥሎ ያለው ሂደት ልክ እኛ የምንለው ፎርም ወይም ላስት ነው የምንለው። ላስቱ ላይ ጫማው ቅርጹን ይዘው እንዲቀመጥ የተለያዩ ማሽኖች እንጠቀማለን። ይሄ ሴቲንግ ይባላል። ምንድን ነው ጥቅሙ የዚህ ማሽን? ጥቅሙ ምንድን ነው? በድሮ ጊዜ ምን ይደረጋል? ይሄ ማሽን ሳይመጣ በፊት ጫማው ፎርሙ ላይ ያድራል። ምክንያቱም ቅርጹን ይዘው እንዲቀር እዚህ ውስጥ ሙቀት እዛው ውስጥ ያስገባነውን የቅርጽ እንትን እንዳለ ነው የሚያድረው። እሱን ይዞ ባወጣው ቅርጹን ይለቅና ውድቅ ይላል ጫማው። እንዳይወድቅ እዚህ ውስጥ ነው የሚያልቀው። ከዛ ወዲያው ፕሮዳክሽኑን ያፋጥናል። ወዲያው መንቀል ይችላሉ። ከዛ በጣም አሪፍ። እቺ ጫማ አሁን ምንድነው የሚቀራት? ይሄኛው ፓርት አሁን እኩል አይደለም ማለት አንዱ ከፍ አንዱ ዝቅ ያለ። ስለዚህ ቀጣዩ ክፍል የሚሆነው ምንድነው? ራፊንግ የምንለው ይሄንን ጫማ ሙሉ ያነሳልናል ማለት ነው። ያነሳው ለምንድን ነው? ሶሉን በኋላ ለማጣበቅ ወጣ ገባ ያለውን ነገር እኩል ለማድረግ ማለት ነው። በነገራችን ላይ የጫማ ስራ እንደዚህ የመኪና አይነት ፕሮሰስ እንዳለ ጭራሽ ገምቼ አላውቅም በእውነት። እሺ መኪና በለው እኮ ነገሩ መኪና ነው። አድራሽ በላሽ ነው። ስለዚህ ይሄ የተነሳ ቀጥሎ የሚሆነው እዚህ ጋር ማርክ ማድረግ ነው። ሶሉ የሚያርፍበትን ልክት አድርገን ሶል ማጣበቅ ነው የሚቀጥለው ክፍል ማለት ነው። የመጨረሻው ፕሮሰሳችን የመጨረሻ እዚህ ጋር አሁን እንዳየነው ማስቲሽ የሚቀባበት ነው። ሶሉም ይቀባል፣ ቆዳውን ከላይ ያለው አፈሩ ይቀባል ማለት ነው። ይቀባና
እዚህ ጋሪው ላይ ኮንቬሩ ላይ ይጫናል። ተጭኖ 5 ደቂቃ ወይ 10 ደቂቃ ያህል ይቆይና ድጋሚ አፐሩ ይቀባል። ሁለተኛ ጊዜ እንዲያጠነክረው ድጋሚ ይቀባል። ከዛ በኋላ ሶል ወደሚጣበቅበት ቦታ ይደርሳል። ይሄንን ዝግጁ አድርገሽ እንግዲህ ለሶል ለሚያጣብቁት ደግሞ አንቺ ታስተላልፊያለሽ። እሺ ወደ ሶል ፕረስ እንሄዳለን። ወደዚህ ሶል ፕረስ ማሽን ይሄ ሶል ፕረስ ነው የሚባለው። እሺ በደንብ አድርጎ የሚያጣብቅልን ማስቲሹ ከያዘው በላይ እሺ በደንብ በግፊት ማለት ነው። ፕሬሸር አለው። ኦኬ ፕሬሸሩ ነው የሚያጣብቀው እንዲያጣብቀው የሚያደርገው እንዳይላቀቅ። አዎ እዚህ በንፋስ ኃይል በደንብ ተደርጎ ጥብቅ ይደረጋል። ውስጥ ምን ያክል ደቂቃ ነው የሚቆየው? እንደ ጫማው ነው፣ ግን በዚህኛው ኬዝ ከ7 እስከ 9 ሰከንድ ሊቆይ። ቢላስት የምንለው አለ። ዚፓችንን ከፍተን ጫማውን ነፃ የምናወጣበት ነው ማለት ነው። እስኪ ይህን ጫማ ነፃ አውጣልኝ። ተጨነቀ። ስለዚህ የቅድሟ ፎርም እንደዚህ ሆና ነው ጫማችን ነፃ ወጥቷል። ከዚህ በኋላ ወደ ፊኒሺንግ ነው የሚሄደው። የሚቆረጡ ነገሮች ተቆርጠው፣ የሚጸዱ ነገሮች ተጸድተው ይሄ ጫማ በቃ ለገበያ የሚቀርብ ይሆናል ማለት ነው። እኔ ግን አንድ ጥያቄ አለኝ። እዛ ጋር በኬሚካል በማስቲሽ በማሞቂያ አጣብቀን ያመጣነውን ጫማ አላምን ብለህ ነው እየሰፋ ያለው ወይስ ለውበት ነው? ለውበትም ለጥንካሬም ይሆናል። ጅማት የሚባለው አይነት ክር ነው እንዴ? እንደ ጅማት አይነት ክር ነው። ጠንካራ ነው። ከውበትም አንፃር ውበት ይሰጠዋል ለጫማ። ለውበትም ለጥንካሬም። ይቺን ጫማ ሰፍተህ ላክልኝ ወደዛ። ኧረ ችግር የለም። ጫማችን አለቀ። እስቲ የሰራሁትን ጫማ አስነኩኝ እንጂ ኤክስፖርት ስታንዳርድ ጭምር ናቸው። ኖርማሊ እኛ የምንሰራው ሁሉንም ጫማ በኤክስፖርት ስታንዳርድ ነው። ኦኬ የሚፈልገው ሰው የሀገር ውስጥ መጥቶ ይወስዳል ማለት ነው። ግን ደንበኛችን ስፔሻል የሆነ ፕሬፈረንስ እንደዚህ ይሰራል የሚለው ነገር ካለ በዛ መሰረት እንሰራለታለን፣ ከስተማይዝ እናደርጋለን። ከዛ ውጭ ለሁሉም እኩል ነው። ውጭ የሚላከው እዚህ ሀገር ለሚለው ሰው በጣም በጥራትና በጥንቃቄ ነው የሚሰራው። እያንዳንዱ ነገር እንዳየ ነው። በጣም አሪፍ። እንግዲህ የገሊላ ጫማ እንዴት እንደሚሰራ ከመጀመሪያው እስከ መጨረሻው አሳይቻችኋለሁ። አብረን የሚያምር ቆንጆ ጫማ ሰርተናል። እንግዲህ ይህንንም ፓክ አድርጊና ወደ ሽያጭ